የኔ መንገድ የሆነ ቀን የሚፈነዳው ውብ አበባ ነው። አንቺ የኔ ኮንሽ ናኦድን አይደለም ፀሐይን ከመጥለቅ አስቆማታለሁ። ናፍቀኸኛል። ለኔ እኮ መሄድህን ማወቅ ብቻ እቅድህን ለማበላሸት ከበቂ በላይ። አንተ ወንድ ከሆንክ እኔ ፊት ቁም። ወንዳለው አለች። ናኦድ የህይወን? አዎ የህይወን ወንድም ነው። አፍኖ ወሰደኝ። ምንድነው ያልሽኛለሽ? አዎ ባንቴሮ አብረው ነው የሚሰሩት። ይሄ ተረገመ እገለዋለሁ። የጁን ነው የምሰጠው። ተው ባንቴሮ አደጋ ላይ እንዳትወድቅ። አንቺ እንደዚህ ታርጋ ውስጥ ሆነሽ ስለኔ መጎዳት የሚያሳስበኝ ነው የሚመስልሽ? አረ ባንቴሮ ተው። ይኸውልሽ ብለሽ አዳምጪ። አንድ ነገር ታደርጊልኛለሽ። ምንድነው? ይኸውልሽ እንደምን ብለሽ ከቤት ውጪ የሆነ አካባቢ ላይ ታች ነገር ካለ እሱ ለመንገር ሞክሪ። ይሄን ነገር ማድረግ ከቻልሽ እኔ ደርስልሻለሁ ማለት ነው። እኔ ብቻ ነኝ። ከዛ ውሻ የሆነ ሰውዬ መጭቅ ያወርሻል። መሰለሚው ናኦድ ይቻቸውን ያገኛሉ። አለቃችሁ። አንተ ጎረምሳ አሁንም አልበረደልህም ማለት ነው? እየተረገምክ አንተ ሰይጣን ሆንክ ሰውዬ። እንዴትም ብዬ አግኝቻታል። የትም ግባ የትም አነፍንፍ ያለበት ደርሳለሁ። ያኔ ግን እኔን አያደርገኝ። አንተ ወንድ ከሆንክ እኔ ፊት ቁም። አልቆምም። እኔ ልቡ ካበጠ ጎረምሳ ጋር ግብ አልያያዝም። እንደው ለደባደብ እንኳን አቅሜ አይፈቅድልኝ። አንተ ግን እኔ ወዳለሁበት የምትመጣ ከሆነ እጄን ዘርግቼ እቀበላለሁ። ከዛን ቀን በኋላ ማንንም መከተል ማንንም ማዳን አትችልም። ምክንያቱም እጅ ምግርም አይኖርም። አገኘሃለሁ። መስዬ ብሽክ እንዴ ቆይ ምንድነው? ቀላል ነገር ነው። ሽጉጥ ነው? ቀላል ነገር ነው የምትለው? ቀላል ነገር ነው። ለምን ሞትን ቶሎ ስለሚያፋጠን። አረ በስመ አብ በል። የሚገርምሽ ነገር ግዙፍ ነኝ የሚልን ሰው አንድ ደቂቃ ብቻ በቂ ማለት ብቻ። እሺ እባክህን ከፊት ይዞር አድርገው። ቆይ ግን እንዴት ነው የተናቆሽ? አንድን ነገር ማወቅ አለብኝ ብዬ ካሰብኩ የሚያግደኝ ነገር የለም። ሚጢጢ ልጅ እኮ ነሽ። ልቤ ግን በጣም ትልቅ ነው። ያለ ፍቃድ ቤቴን ማግኘትሽ እንደ ትልቅ ግኝት ነው የሚታሰብ። ከማንም በላይ ራስሽን ብለህ አድርገሽ ማሰብሽ በጣም ሞኝ ነሽ። እንዴ ለምን? ያለ ፍቃዴ በመሰይ ዙሪያ ማንዣበብ የሞት ዋጋ ያስከፍላል። ሉሊት ልክ አንተ ማድረግ የምችለው እኔ ብቻ ነኝ። ምን ያስቃል? እስቲ እዛ ውስጥ እንግዳ እስቲ እዚህና ታወቂያስ ሂዱ። ምንም እየገባኝ አይደለም። ቆይ አንቺ ምን ታደርጊያለሽ? አይ መሰለኝ ይዞኛ መጥቶ ነው። ያው አዲስ ሴት ስለሆነ እንዳትፈራ ከጎኗ ሁኚ ብሎኛል ነው። እንዴ ቆይ ምን እያልሽ ነው? ማንም እንዲህ ሊያደርግ አይችልም። ብዙ ሀብታሞች ስለ ገንዘባቸው እንጂ ስለ ሰው አይጨነቁም። መሰለኝ የገጠር ሰው ነው፣ ግን ከሰለጠነ ሰው በላይ ነው። አሁን ቤትሽ ውስጥ ነው ያለሽው። ሁሉም ሰው ይታዘዝልሻል፣ እኔንም ጨምሮ። አካባቢው ምን እንደሚባል አታውቂም? ቆይ ለምን ፈልገሽ ነው? ለፖሊስ ወይም ደግሞ ሌላ ሊያግዘን የሚችል ሰው ካለ ልጠይቅ ነው። አብደሻል? በአንቺ ምክንያት ጦርነት እንዲከፈት ነው እንደምትፈልጊው? ምን ላድርግ ታዲያ? እዚህ ቤት ውስጥ የዛ ሰውዬ ሚስት ሆኜ መሞት አልፈልግም። ሉሊት ለምንድን ነው ግን አይንሽ ማከፍች? ቆንጆ መኪና፣ ቆንጆ ቤት፣ ቆንጆ ህይወት እኮ ይሰጥሻል። ቆይ ምን ልትይኝ ነው የፈለግሽው? ከተማ ላይ አሸብርቀው የምታያቸው ሴቶች ሁሉም እኮ ሰርተው አይደለም እና አየሽ፣ የዋንሽ መልሽ እኮ ለዚህ ነው። ቆይ ግን ደስታ ይሰጣቸዋል? ከነዛ ቆንጆች ጀርባ እኮ እንደ መሰለ አይነት ሀብታም ሰዎች አሉ። ቆይ ግን ደስታ ይሰጣቸዋል? ገንዘብ፣ ሀብት፣ ዝና ቀላል ኮንፊደንስ ይሰጣል? ቆይ ጭንቅላትሽስ፣ ህሊናሽስ? ለህሊና ስትጨነቂ ሳይሆን ስትረግጪው ነው ከፍ የምትይው። የሉሊት ጓደኛ በከተማው ያሉ ቆነጃጅቶች ከጀርባቸው እንደመሰለ አይነት ባለሀብቶች ስላሉ ነው እንጂ እንደዚሁ ከሜዳ ወይም ከመሬት የተገኘ እንዳይመስልሽ። ስለዚህ የመሰለ ባለቤት ሆነሽ ንግስት ሆነሽ ኑሪ። ካሁን በኋላ በዙሪያሽ ብዙ ሰዎች ይታዘዙልሻል፣ ይገዙልሻል፣ እኔንም ጭምር በማለት ሉሊትን እያግባባች ትገኛለች። ሉሊት ግን አልተዋጠላትም። ሰላም ይሰጣቸዋል፣ ደስታ ይሰጣቸዋል፣ ህሊናቸውስ የሚል መልስ ነው የመለሰችው። ሉሊት ያቶ መሰለን ስልክ አግኝታ ለባንቴሮን የህይዋን ወንድም አፍኖ እንደወሰዳት ተናገረች። ባንቴሮ እጅግ ተበሳጨ። ምን አይነት ጨካኝና ክፉ የገንዘብ ሰው ነው! ገንዘብ ወዳጅ! እንዴት አንቺን አሳልፎ ለመሰለ ይሰጥሻል? የሆነ መንገድ ፈጥረሽ ውጭ ላይ ውጭና ባገኘሽው አጋጣሚ ወደ እኔ ደውዪ፣ እመጣልሻለሁ፣ አገኘሻለሁ፣ ከዛ ክፉ ሰው እጅ አወጣሻለሁ። በዚህን ሰዓት መሰለ ስልኩን ቀምቶ ያዳምጣል። ወንድ ከሆንክ አጠገቤ ቁም። እኔ ከአንዳንተ አይነት ጎረምሳ ጋር መፋለም አልፈልግም። አንተ ራስህ ያለውበት ከመጣህ እጄን ዘርግቼ እጠብቅሃለሁ። ምስኪኗ ሉሊት ደግሞ ጓደኛዋ ለመሰለ አሳልፋ ሰጥታታለች። እውነተኛና ትክክለኛ ጓደኛ የመሰለቻት ሉሊት፣ በትምህርቷም የምታግዛት ጀግናዋ ሉሊት፣ በትምህርቷ ጎበዝ ታታሪ፣ ነገር ግን በመሰለ ሽርፍራፊ ገንዘብ የተታለለችዋ የሉሊት ጓደኛ ሉሊትን ጭራሽ እዛው ለመሰለ ለአያቷ ለሚሆን ሽማግሌ ሚስቱን እንድትኖር እየመከረች ትገኛለች።